ግሳት አለ ግሳት የሀብታም ግሳት ወዲያ የድሃ ወርጮት ወዲህ ግሳት ይሰማኛል። ማነው የጠገበ በስጋው ደልቦ ነፍሱ እየተራበ የሀብታም ግሳት ወዲህ የድሃ ወርጮት ወዲያ። የት አሉ ሻምበል ባሻ? ሰተቴ ደግሞ እነሱ ማን ናቸው? አላህ ጀምሮ ሴጣን የጨረሳቸው ናቸው። ሰተት ሰተተተት ሰተት ሰተተተት እስኪ እናውጋ የሆድ የሆድ እስኪ እናውጋ የሆድ የሆድ መቆሚያችን እንዳይናድ መቆሚያችን እንዳይናድ የምን ሸርተት የምን ፈራ የምን ሸርተት የምን ፈራ ሰተት ነው ከእውነት ጎራ ሰተት ነው ከእውነት ጎራ ሰተት ሰተተት እየተባባልን ማነው ባለ ሳምንት ማነው ባለ ተራ እየታጠቀው ጥይት ሰተት ሰተተት አይ አብረን ያጸናነው የጋራ ጎጆአችን ሰተት ሰተተት አይ ክብር የተጫረበት አጋየው ጥባችን አይኔን 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 አርቄ እያየኋት አጣኋት አገሬን አይኔን 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 ቁም ለገደሏት ለሞተች አገሬ እንዳይነ ልቅሳለሁ አንዱን አሳስሬ ዞሬን አጠንኩት ደጉን እንዲያሰማኝ አይኔንም አጠንኩት ክፉ እንዳያሳየኝ አፌንም አጠንኩት ደግ እንዲያናግረኝ ልቤን ልጠናት ሀቅ እንድታኖረኝ ሰተት ሰተተት አልመጡም እንዴ? ኧረ አልመጡም። እስኪ ቁጭ በልና ቡና ጠጣ። ቀጠሮ ካላችሁም ይመጣሉ። ሻምበል ባሻ የጉቦ ዋሻ ከኔማ ምን ቀጠሮ ሊኖራቸው? እናቴ ተይ እንጂ ፋሩቀሽቲ። ሰተቴ ቀጠሮ ከሌላችሁ ታዲያ ምን አባቱ ፈልጎ ነው? እንጃላቸው። አሃ ፈልገው ኋላ በጣም በእግር በፈረስ እያስፈለጉ ነው ሲሉኝ እኮ ነው ሰተት ብዬ የመጣሁት። ጉቦኛ ተው እንጂ ተው ሰተቴ። ትልቅ ሰው እንደዚህ አይባልም። ወፍራም ሰው እንደዚህ ይባላል እንዴ? አዎ አየህ፣ ወፍራም ሰው እንዲህ አይባልም። ሻምበል ባሻ ማለት ያ ትልቁ ሰውዬ ናቸው ወፍራሙ? በቀደም እኮ ማለት ነው ከዚያ ደላላ ጋር ይቻቸው ነበር እኮ እሱማ ዋናው የዋሻው ስራ አስኪያጅ፣ ጸሐፊ፣ ሊቀመንበር ሁሉ ነገር። ሰተቴ በምን ተገናኛችሁ? በጣም ከባድ ሰው ናቸው እኮ በሰው ላብ ቢከብዱ እኔ ታባታቸው አውቄላቸው እንዴ። ፖለቲካ አይደለም ማለት እሺ። እሳቸው ላይ ምን አይተህ ነው? ምን አየህባቸው? ነገረኛ እኮ ቦርጭ ምናምን እያልክ ደግሞ ምን ነገር እንዳታመጣ ብዬ እኮ። ሰተቴ በጣም ሲፈልግ እኮ የነበረው ጆቴ አባክራር እኮ ነው። እሱ ደግሞ ለምን አባቱ የሚፈልገኝ? አይ ጆቴ ከሆነ ምን ችግር አለው? ያው መከረኛ ክራር ይዞ ሊያዘፍን ነው እንጂ። እሱ ደግሞ ለምን አባቱ ነው የሚፈልገኝ? ለምን አባቱ ነው የሚፈልገኝ? ሰተቴ ሁለቱም ይመስለኛል ለተመሳሳይ ዓላማ ነው የፈለጉ። እኮ ከባድ ጠንካራ መርፌ ነው የወጋቸው። እኮ በልካቸው ነው አይደል? ለሁሉም በልካቸው ነው የሰጠዋቸው። ሻምበል ባሻም ቢሆኑ የሥራቸውን ነው ነገርኳቸው። እዛ ተስፋ ሰዓቴ ማደሻ ቤት ቁጭ ብዬ አይ ሻምበል ባሻ ሆዳቸውን እንደዚህ ንፍት እያሉ ሲሄዱ አየኋቸውና ዞር ስል ሰተት ብለው መጡና አተ የምን ንቀት ነው እኚህ ሰውዬ ይኸው ራሱን የናቀ ሰው
ጀርባ ሲሰጠው የተናቀ ይመስለዋል ስላቸው አሁንም ክችች ብለው ምን ንቀት ብለ ረረ ተናገር ጉዴ አይተው ታው ሻምበል ባሻ ከዞርኩ ምላሴ ያመልጠኛል ስላቸው ጉዴ አለቀም ብለው ክችች ዞር ብስል ፍጥጥ ቦርጩ ፍጥጥ እደ ሻምበል ባሻ ወድማ በአንድ እንጀራ ብቻ እንደ ይሄንን አላከለም እንደዚህ አልተወጠረም። አረ ግድ የለም ዋሻ ሆኗል እኮ ስላቸው አገር ይያዝ ሻምበል ባሻ የጉቦ ዋሻ ላልከው ተገቢውን ስም ነው የሰጣቸው እኮ ለሁሉም የማረግ ስማቸውን በልካቸው ነው የሰጣቸው በልካቸው። እኔ ምልክ ጆቴማ ጥል ብሎ ሊፈነዳ እኮ ነው። ምን ብለህ ሆኖ እሱንስ አቤታዊ እርምጃ ከሚወሰድባቸው ሰዎች ዝርዝር መሃል አስገብቼዋለሁ ብሎ ቀኑን ሙሉ ሲፎክር ነው የዋለው። ማንን ነው? የኔን ስም ነው? የለም እንደ የኔ ስም የለበትም። አንተ የለህበትም። ምን አንቀለቀለ ታዲያ? እዛ በላ ራሱ አይደል እንደ የጀመረኝ። በራሳችን እጅ እኮ ነው መክረን ይኸው አናታችን ላይ ያወጣል። ጆቴ አባክራር ድግስ አሳማሪ በቀበሌ ኪነት ላቢዮት ዘምሪ ብለን ራሳችን መክረን አናታችን ላይ ከመርነው ይኸው ቀበጠብን። አሁንማ ዝነኛ ሆኗል። በየስብሰባው ላይ አብዮቱን የሚያወድስ ጉዳይ እየተናገረ የስ ባለስልጣኖቹ ቀኝ እጅ ሆኖ ተገኝቷል። ታዲያ ምን ጥፋት አለው? እኔ ስራውን አይደል እንደ ነገርከው? ምን ያሳስራል? በአብዮት ስትፈለግ ነው ስም ዝርዝር ምናምን የምትሉት። እኔ በእኔ ያልገባኝ ነገር ስለመረሸኑ ምናምን የምታወሩት ነገር ነው። እሱ ሌላ ጉዳይ እኮ ነው። ማለት ከኔ ጋር ባታነካኩት ደስ ይለኛል። ዞር አልኩና ተንቀባረረብኛ። ጆቴ አባክራር የንጉስ አዝማሪ ቅኝት ቀይሪና ላቢዮት ዘምሪ ስለው እንደገና እሱ ስማ አለቃይዱ ስማ ስሜን ከመሳፍንትና ከመኳንንት ከሰፊው ህዝብ ሰዎች ጋር አብረህ ጠርተኸዋል ብሎ እሪ አለ። ቆይ ገና ሹመቱ ሳይደርቅ ምን ቢያበሉት ነው? ቆይ እንደዚህ የተኮፈሰብን ምን አውቃለሁ እኔ። ምንድነው አስነክተው ምንድነው የሚከትቧቸው? ቆይ ውስኪዋ ትሆናለች። ከንጉስ ቤት ጠጅ ወደ ውስኪ ባንኮኒ ተሸጋግሮ የለ እንዴ? ውስኪ አቤት እኛ ብቻ ቀረ። ቀን ካኪ ማታ ዊስኪ ቀን ጉቦ ማታ ጮማ በደቦ። አሊሙ አብዮት መጣላችሁ አሉና ጎሽ ኖር ብለን ቀና ስንል ጅብ ሆነው መጡብን እኮ። ምድረ ሲልሚ ሁላ ወዮ ሰተቴ ህዝቡ ራሱ ሲልሚ ነው። የሚመጥነውን ነው ያገኘው። ወስደው ልክ ሲያስገቡት ነው የሚገባው። ይኸውልህ በቃ አየህ፣ በነዱት የሚነዳ ከንቱ ህዝብ ነው። አሊሙ ምን አረገ ህዝቡ? ይሄ ምስኪን ህዝብ ምንድነው ጥፋቱ? ማመኑ ነው። አላህ ጀምሯቸው ሰይጣን የጨረሰው ጉፋያ ሁሉ ሰተት ብሎ እስቲ ቆይ አንድ ጊዜ በሉ እስቲ አንድ ጊዜ ምን አለ እስቲ አንዴ እንኳን ለምን ብትሉ ወያ ያለ የሚነዳ ምድረ አጨብጫቢ ሁሉ አሹ ደጋረው እንኳን ተነዱ እንኳን ተካዱ አጨብጫቢ ሁላ ያጨብጫቢ ችኩል ባንድ እጁ ያጨብጭባል። የሚዜ ቀልቃላ ሙሽሮች አልጋ ላይ ሳይወጡ ብራምባ ሰበረሉ ይላል። አልተባለ ተብሏል። አሹ እሰይ ደጋረጉ እንኳን ተነዱ እንኳን ተካዱ
እንኳንም በጎነው በበግ ተነዱ። በአንደበታቸው እንጂ በልባቸው የማይተጉ ከንቱ ከረፈፉላ። ማንስ በተስፋ ገመዱ ለጉሞ ቢጋልባቸው ማን ደረት ሊደቃላቸው? ሆ ማለት በመንጋ ሆ ማለት ይኸው እንደውም ይኸው ሆ በመንጋ ሆ በመንጋ ይኸው እንደውም በመንጋ ከሚጋልብ ሰፊ ህዝብ የጌጤ ሰፊ ቀሚስ ይሻላል። ጌጤ ደግሞ ማናት? ዶክተር ጌጤ ናታ። አሃ የልምዳው ዋላጇ። ይኸውልሽ በአዘቦት ቀን የምትለብሰው ሰፊ ቀሚስ አላት። ቀላል መሰለሽ? ቀላል መሰላችሁ እንዴ? ቢያንስ ድንገተኛ አውሎ ንፋስ መጥቶ ካልገለበው በስተቀር ማንም አይገለበው። በፍጹም ይሄ ማንም መንገደኛ ዘው ብሎ ማንም አይገለበው። ከባልዲ ነው እንዴ የተሰራው? ከባልዲ ነው። አይ ተስፋሳት ቢያንስ ቢገልበው ዝም ብሎ አይገለበው። ጌጤ አስባበት ዓላማውን ተረድታው ላስብበት ብላ አስባበት ከሆነ ምናልባት ሀሳቡ ግድ የለም ለክፉ አይሰጥም ብላ አምና ፈቅዳለት ከሆነ ምናልባት ያኔ ሰተቴ መፍቀዷማ እኮ አይቀርም። ሰተት ገቡ ሰተት በእውነት መንገድ ገቡ ሰቡ ረቡ ደበሎ በእውነት መንገድ ደበሎ ሰቡ እንኳን በሰላም መጡ። ገቡ ሰቡ ረቡ አገባው አስራቡ ራሳቸው ተምረው ደደቡ ከዚያ ደድበው አገር አደደቡ። እውነትን እንቁልልጭ ብለው ገቡ ሰቡ ረቡ። ተወደዛሲ እንዴት ናችሁ? ሰላም ነው ደብዬ። ሰፈር ደህና ነገር ጠፋ። በቃ በጣም እኮ የምትገርሙ ሰዎች ነው። እንቁልልጭ ብለው ገቡ። ማንን ነው እንቁልልጭ የሚሉ? ስለማን እያወራ ነው? ስለማን ነው የሚያወራው? ስለማን ነው የምታወራው? አይሻልህም እንዴ ትንሽ እንኳን? ዛሬማ ብሶበታል። በአብዮታዊ መዝገብ ላይ ተጽፏል አሉ አቶ አሉ ብቻውን ነው አሹ ደጋረው ሆ ብለው ሰተት ብለው ቃላቸውን ክደው ሆ ብሎ ላይ የሰቀላቸውን ህዝብ ሐሰት ቀለቡታ ከራሳቸው አመሳሰሉት። ተከተቡ አብረው እየዋልክ ጨርቀን አለመጣሪ በጣም ክትባት ምናምን እያወራ ነው። ምንድን ነው የምን አዲስ በሽታ አዲስ ክትባት መጣ እንዴ? ቡና እስኪ እባክሽን ፈሩቀሽ ቡና በሻይ አድርግሽ። እዚህ ቤት እንደው ባልመጣ ደስ ይለኛል። ድብልቆቹ ናቸው። አላህ ጀምሮ ሰይጣን የጨረሳቸው ዘመዶች። አላህ ጀምሮ የጨረሰ አንተን ነው፣ የኔን ዘመዶች አይደለም። ምንድን ነው የሚያወራው? እኔ ከማውቀው ሰው ሁሉ አላህ ጀምሮ ሰይጣን የጨረሰው አንተን ነው። እና ለዛ ነው የምትበጠበጠን በየሰፈሩ እየዞረ ነገር አትፈልገኝ ደቤ። እኔ ግን ሳስበው እውነት አላህ ጀምሮ ሰይጣን የጨረሰው የምትመስለኝ አንተ ነህ። ለምን እንደማልቀየምህ ታውቃለህ? ሬሳ የሞትክ ስለሚመስለኝ እኮ ታዛዝነኛለህ እኮ። እኔ እኮ ዝም ብዬ ሳይህ አልቅስ ሲል ሬሳ ነው የምትመስለኝ። የእውነት አንጀታችሁን አይበላውም ተስፋ። በቃ ከሱ ጋር ጨርስ። አዎ ምጪ መታል ይሄው ከሱ ጋር ጨርስ። ሰውየው ድስት ትልሳለህ። ይሄው ከሱ ጋር ጨርስ። እሺ ምንድን ነው ያልከው? አንተ አይደለህ እንዴ ሀገር ምድሩን እያሰስክ ስታስፈልገኝ የከረምክ? እኮ ለዛ እብደት ይፈለጋል እንዴ ካንተ ጋር ምን ልወስድ ነው? ከዛ ትልቁ ሰውዬ ጋር መታል ነበረ። ፈሩቀሽቲ ቡና የት ነው ያለው አሳየኝ ሲለኝ ላሳየው መጣሁ። ለራስሽ ገበያ ነው ለኔ አይደለም። ቡና ሊጠጣ መስሎኝ ይዤው መጣሁ። ምንድን ነው ጥፋቴ? እኔ የምፈልገው አሁን ስህተቴን የምፈልገው እኔ እብደት ይሸጣል ይከራያል አይከራይም? ደንበሬን እስኪ ማል እስቲ አብዮቱን ይንሳይ በልና ማል ምን እንትን ትላለህ? ማል ነው ምን ቤት ናችሁ እናንተ? አሁን እንደዚህ ምን ነው ያለ ወትሮ መማል ፈራስ? ቡና ሊጠጡ ነው የመጡት ግን
የእውነት እኔ አልፈለኩም፣ ማንንም አልፈለኩም። ሻምበል ባሻ ናቸው የፈለጉ። የእውነት ና ለማለት ና። ወዮ ወዮ ወዮ! ይኸው እውነት እርቃን ቀረች፣ ሐሰት ዘውድ ጫነች። ይኸው ሐሰትማ በየቤቱ ገብታ ሸፋፋ እግሯን ዘርግታ ምናምኗን ለአይን አጋልጣ ይኸው ተንፈራሳ ተንቀባራ ተኝታለች። እና እኔ አሁን ምን አገባኝ ንገረኝ፣ ምን አገባኝ? ሻምበል ባሻ የጉቦ ዋሻ አብሉኝ ለዋጥ ብቻ በልና ሄደህ ንገራቸው። ሻምበል ባሻ የጉቦ ዋሻ በልና ደግሞ ይሄን ደግሞ ሄደህ ንገራቸው። እሺ ሄደና ንገራቸው እየዞርክ ሻምበል ባሻ የጉቦ ዋሻ ብሎ አለ ከድር ብለህ ሄደህ ንገራቸው። የጉቦ ዋሻ እናት ነካ። የቱ ነው ጫፍ? እዛ ጋር ነው ጫፍ። ኧረ እባክህ እንዴ ካልክ አስቀፈድዳለሁ። ማንን አስቀፈድዳለሁ? በሳምንት አንዴ እየመጣሁ ሽሮ ይዤልህ ነበር። ማን? አንተ ሲኔን እሺ ሲኔን ኧረ ተይ ግን አንድ እንኳን አበድርኝ። ዛሬ ምንም ብትለኝ አልቀዳልህም። መጀመሪያ ያለብህን ሂሳብ ክፈል። እሺ ኪታቤ፣ የሚጠገን ድስት እንኳን የለሽም? ያለውን ድስት ጠገን አድርጌ እንኳን ከፍላለሁ። እና ሌላ ቦታ የሰከርከው ነገር ጠጥተህ ነው? ኧረ አይደለም፣ ግብዣ እኮ ነው። ደግሞ ዛሬ መክፈል አይቀርም። ቅጅልኝ፣ ችግር የለም። እውነት ይሄ ነው የበታችነት ስሜት። ያንቺ የቤት ወንበር የአውቶቡስ ወንበር ነው እንዴ? ካልተከፈለ መቀመጥ አይቻልም እንዴ? ምን አውቃለሁ። ነይ አንሺ ወደዛ። እኔ የምልህ ግን ደቤ ስማ፣ ከጓድ ጆቴ ጋር በምንድን ነው የተጣላችሁት? ስራ ፈቶ ወደዛ ወደዚህ ሲንከራተት አላየሁም? ትዝ አይልም? ኧረ በደንብ ነው እንጂ ትዝ የሚለኝ። ለማኝ ለእኔ ራሱ እኮ የሆነ ጊዜ አንዴ ስራ ቦታ መተህ ሁለት ጓዶች ይዘህ መተህ ሰርቀ ነው ብለህ አንበረከከኝ ጊዜ ትዝ ይልሃል? አንበረከከኝ ነው? አዋ እኔ ማንበረከከ ትዝ አይልም። ወደፊት ላንበረከከኝ እንደምችል ግን አስታውስ። ሁለት ዓመት ጥበቃ ይዘህ አልመጣህም? አዎ እኮ የዛኔ ራሱ ክራሩን አስይዞ ከኔ የተበደረውን 5 ብር አቤል ልጇ ቃይል ልጇ ብሎ አንጀቴን አላውሶ መለስኩልህ። 5 ብሩን ሳይሰጥ ይኸው ሹመት እንኳን አግኝቶ አልመለሰልኝም። እኔ ትዝ አይልም? በራብ መሞቴ ነው ሲለኝ በየድግሱ ቤት እያዞርኩ እኩል ለኩል እንካፈላለን ብዬ ስራ ሲያዝኩት ጭራሽ ሹመት ማሰጥቸው እኮ ድርሻዬን ሳይሰጠኝ ርፍ ነው። ሰው መሰለ ሰው እኮ አለ። ምን ታመጣለህ? እዛው በመደበው አትንጠራራ አንተ። እሺ ጓድ ጆቴ፣ እንደውም ስፈልጎት እኮ አናገሩኝ። አንድ ጉዳይ ነበረችኝ። እና ታዲያ ጠዋት ቢሮ ና እና በስራ ሰዓት እናወራለን። ምነው አቤቱ ለሰፊው ህዝብ ጠዋትም ማታም ቀን ከሌሊት ይሰራል አላሉም? እሺ ምን ነበር? ባለፈዋን 5 ብር ለጉዳይ ፈልጊያት ነበር፣ መልሱልኝ። ምን አልክ አንተ? ጉዳይ ካንተ 5 ብር ልበደር? እንኳን ካንተ ከጓደማሞም ተበድሬ አላውቅም። ወይ እኔም እኮ አራጣ ብድር አልወድም። ሂሮዝ አንተ ሰካራም እዛ በምድር ባለቂ በስተው ዝም በል። ሰተት ብሎ መጣ። እንደውም ገና ብድር በምድር ስቀበል 5 ብሬን ብድር ተቀብዬ ገና ቁጭ ከማለቴ ዛሬ ሁሉም ግብዣ በኔ ነው። ኪታቤ ቅድም አላልኩሽም? አቤት አቤት አቤት! ውሸት ውሸት! ሐሰት ተሞላቀቀች፣ ሐሰት ተንደላቀቀች፣ በድሎት አበደች፣ ደላት ወዛች። 5 ብር ሁሉን አማለለች በስልጣኗ፣ ሁሉም ደረሰው ከጸበሏ። እስቲ ያልደረሰው እጁን ያውጣ፣ እስቲ ያልተዳራት ክዶ ይምጣ። እስቲ ሰተቴ በምታምነው ይዣለሁ። ዛሬ መሮኛል፣ ከፍቶኛል፣ እንዳትናገረኝ ዝም በለኝ። ደቤ ምን ሆነ ነው ዛሬ? አትረብሽ እንጂ። ከቀኝ ጀምሮ ነው ሲለክፈኝ ዋለው። አህያውን ፈርቶ ዳውላውን አሉ። ማነው አህያ ማነው ዳውላ? መርዞ ነዋ፣ መርዞ መርዘኛ
ስልጣን ጥመኛ ፈላጭ ቆራጭ ባለ ጊዜ ያሰቱ ሽማ የእውነት ሚዜ ጆቴ አባክራል ሲፈልጉኝ ነበር አሉ። ይኸው መጣሁ። በልበል አትቀባጥር። እዛው ነገር ፍለጋ ከሆነ በግልጽ ተናገር እኮ። ካልፈለጉኝ አልፈለጉኝም ነው በቃ። ይቀራላ እርሶም በመደቦ ይኸው እኛም በመደባችን እኔም በመደቤ እና በቃ ጓደበበ ና ወደዚህ። ልብ ያለው ሰው የሚናገርህን እናያለን። ማን ነው አይዞና ይሄ ሁሉ ማረገው ለአብዮቱ ያለኝን ታማኝነት ለማረጋገጥ ነው። እዚህ ልግባ። አሁን እዛ ቆይ ካተጋበቁ ምንድን ነው ዘባችሁ? የአብዮቱን ታማኝ ልጆች አትሳደብ ስለው ጭራሽ እኔን ቁም ስቅሌን አሳየ። መርዝ ብላስ እኮ ነው የቤቱ አልበቃ ብሎት ደግሞ የእጁን ነው የምንሰጠው። ሰተት ብላ ይኸው ሐሰት በየቤቱ ተንፈራጣ ተንፈላሳ ተኝታለች። አላህ ጀምሮ ሰይጣን በጨረሳቸው ሰዎች እጅ ወድቃ እኮ ነው። በእግዚአብሔር ስራ ሰይጣን ይገባል እንዴ? እኛም እኮ እሱ እኮ ነው የነደደን። ምስኪን እውነት ግን እጅ እግሯን ታስራ በየጥጋ ጥጉ ተኝታለች። አንተ እዚህ ጨልጥ ጨልጥ፣ እዚህ ኪታቤ 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 የኔ ሞንዳሌ ቀለጠልሽ ልቤ። ምንም ቢሆን አላህ ጀምሮ ሰይጣን በጨረሳቸው ሰዎች እጅ ወድቀሽ አንድ ነገር እንዳትበይ ነግሬሻለሁ። አይሰተት ወሬ ሁሉ ግራ ነው። እስኪ ዛሬ ነገሩን ተውና ዘና በል። እንዴ ቀላል እንዴ አልገደልን አልበደልን የታባቱ እና በላባችን እንጂ በሰው ወዝ አልወዛን፣ ጉቦ አልበላን፣ አራጣ አልተበደርን፣ አራጣ አላበደርን፣ ተሳደድን እንጂ አላሳደርን። የታባቱ ምን አባቱ ዘና በል። ሲመጣብህ ደግሞ አንዴ ነው እንደዚህ ስትሆን ምንም የምትለው ነገር ገብቶኝ አያውቅም። አቡ ዘና በሉ። ኪታቤ እስቲ ቅጂ ምድረ ቀን ቀን ካኪ ማታ ማታ ዊስኪ፣ ቀን ቀን ጉቦ ማታ ማታ ጮማ በደቦ በደቦ። ሰተት ሰተት እንደ ግርዶሹ ነው። ፀሐይም ቢመቱ ፀሐይም ቢጋርዱ ፀሐይም ቢመቱ ማን ይሰማቸዋል? እኒህ ባሟረቱ ሟርተኛ ሟርተኛ የአብዮቱ ጮራ ፈንጥቆ እያያችሁ ገብቶ ሳይገባችሁ እውነት የጠላችሁ አይደለም አንድ ቀን አመርቂ ፍሬውን ቀምሱታላችሁ ቀምሱታላችሁ አይደለም አንድ ቀን አመርቂ ፍሬውን ቀምሱታላችሁ። በማንም ጭፍ ሟርተኛ አብዮታችንንም አናስነካ አይዋጥላቸውም ይወጡታል። አብዮታችን ለሰፊው ህዝብ ወርቅ፣ ለሟርተኞች ደግሞ ፋንድያ ነው። ምን አልኩ? ያው ለሟርተኞች አንንበረከክም አንበረግግም እጅ አንሰጥም ነው ያልኩት እኮ። እጅ መስጠት ምን አመጣ? ሲያምራቸው ይቀር ረስቸው እጃችን እሳት ነው ያቃጥላቸዋል። እኔ ምን ሰተት አላህ ጀምሮ ሰይጣን የጨረሳቸው እንዴት ነው? ሰዎቹ እዚህ ውስጥ አሉ እንዴ? ብትፈልግ ጠይቃቸዋ። መርዞ መርዘኛ መርዙ መርዘኛ፣ ስልጣን ጥመኛ፣ የእውነት ጠበኛ፣ የሐሰት ፍቅረኛ፣ የውሸት ሚዜ ጠይቃቸው። ምን ግፋ ቢል ወስደው እንደ ሎሚ አንድ ግብቴ እሽት ቢያረጉ። ኧረ አልፈልግም። ተው ምንድን ነው? ተው አልፈልግም። ተው እኔ አቅም የለኝም።
እኔ ለራሴ ኑሮ የደቆሰኝ ምስኪን እንኳን ታሽቼ ገና ሲያስቡኝ ፍርጥ ምን ነው የሚመስለኝ። ምን አለበት ለአንድ ጊዜ እንኳን ብትታሽላት። አሃ ቢዚ ነኝ ምን አለ በትርፍ ጊዜ እንኳን ለሐሰት ብትታሽላት። ምን ነው አዳሜ ሁል ጊዜ ከሐሰት ጋር ትዳራ የለ እንዴ? አረ በፍጹም እኔ ማግጫ አላውቅም። እሷ ራሷ አሳስታኝ ነው። ደግሞ እኔ ፍቅር መስሎኝ ነው እንጂ መች አውቄ ነው። ሄደ እንግዲህ ተው ተስፋ ተው እንዴ! ከሐሰት ጋርማ ያልማገጠ እኮ የለም። ምን ከሐሰት ጋር ተማገጠው አልፈልግም። እኔ በቃ ወደ እኔ እያየ ሁሉን ነገር ሲሆን ወደ እኔ እያየ አጠቁም ታስገድለኝ ነው እንዴ? ስንት ሰው ቤት ውስጥ አለ አይደል እንዴ? እንዴት ነው ነገሩ? ተው እንጂ ሰተቴ። እውነት እኮ እያደር ይጠራል። እስኪ ጠራ ስንት ጊዜ ይፈጃል? ስንት ዓመት ይፈጃል? እኔ ምን አውቃለሁ? በቃ ይጠራል። በቃ ጨቅጭቀኝ አልፈልግም። ኪታቤ ላይ ሂሳብ ውሰጂ። አለ የምትከፍለው? አዎ። እንግዲህ እውነት እያደር እስኪጠራ አዳሜ ከሐሰት ተዳራ። የት አባት ጆቴ አባክራል። ምን አባክራል? ከሐሰት ተዳርተው ያውቃሉ? ግን እነሱን ነው መጠየቅ። ስማ እኔ እንደዚህ አይነት ነገር አላውቅም። መጣራት የጋጠ ወጥ ተግባር ነው። ተዳርተህ ከሆነ እስኪ አንተ ጠይቀኝ። ግን ጋሽ ጆቴ ከኔ የተሻለ እንደው በተሻለ ሁኔታ ልምድ ያለው ደላላውን ቢጠይቁት አይሻልም? እኔ ምን አንተ ታውቃለህ እንዴ? አሁን እሱ ያለው በፍጹም ጓድ እንደሱ አይነት ነገር ከፈለጉ ግን አሁኑኑ ላመቻችልዎት ይችላል። መርዘኛ፣ የእውነት ጠበኛ፣ የሐሰት ፍቅረኛ ኪታቤ ቀለጠልሽ ልቤ ገንዘቤ በላችሁ ኪታቤ። እና የምትፈልጉትን ነገር ላዘጋጅ ይችላል። ምንድነው ፍላጎታችሁ? አያረ መጀመሪያም እኮ ያለ መደብ ሄደ እኮ ነው። እዚሁ በቦታ ይሻል ነበር በመደብክ። መርዞች ጠሩኝ እንጂ እኔ ያልሄድኩባችሁ። ነገም ዞረው እኔ ጋ ናቸው ታያለህ። እኔ የምልህ ደቤ፣ ቆይ ለምን 1-5 ቀን ተጠቅሜ የምመልሰው ሹመት አታሰጠኝ? ስልጣን ድስት ይመስላል እንዲህ በቀላሉ ዝም ብለህ አንስተህ የምትታቀፈው? ጤጡ የዛል ያጠቁርሃል። ይኸውልህ እኔ አንተ ከፈለግ እንደውም አንድ ክፍት ቦታ አለ ተጠቅመህ የምትመልሰው ስልጣን። አይ ደስ ይለኛል ጓደኛዬ፣ እውነት ደቤ፣ በእውነት ደስ ይለኛል። ማንም ዝም ብሎ እንዲናገር አልፈልግም። ምንድን ነው ግን ችሎታ አንተ? እኔማ አሊየመኒ ድስት ጥገና አስተምረኝ ጠጋኝ ሆኜ የቀረው ምን አለ እስኪ ዳቦ መጋገር ቢያስተምረኝ ይሄን ሁሉ ህዝብ አጥግቤ አድር ነበር። ዋናው ነቃ ማለት ነው። እሱ ችግር የለውም። ነቃ ቆፍጠን ማለት ነው። እና ማመልከቻ ሲመጣልህ አይሆንም፣ ትክክል አይደለም፣ አይሆንም እያልክ ጊዜ መብላት ነው። ዋናው መስፈርቱ የስልጣን እሱ ነው። በቃ ይሄን ነው የሚሰሩት። እንኳን አንተን የመሰለ ሰው ይሄ ንጉሥ አዝማሪ የፊውዳል ርዝራጅ ስልጣን አግኝቶ አይደለም እንዴ? እውነት አመሰግናለሁ ወንድሜ። እና ስራ መቼ ልጀምር? ጀመርክ እኮ በቃ የስልጣን መስፈርቱ ነው፣ ማጎብደድ ነው። ሳምከኝ እኮ እቼ ገና ጉልበቴን ጫማዬን ትስማለህ። በቃ እንደሱ እኮ ነገውኑ አጣርቼ አሳውቅሃለሁ። አንተ ተዘጋጅ ብቻ። የለም ደቢ ያኮራል። ከሰል ምናምን ወጥ ምቼ ምናምን መጥቶ ከሆነ ራስን አጽዳ። ጸዳ ብለህ ነው የምትመጣው እዛ ቦታ ላይ። እንኳን ደስ አለ ወንድሜ። እኛም ደረሰን። እሺ ተስፋ ሳቢ፣ እና ምን ላይ ደረሳችሁ ታዲያ? ሹመት ነዋ። ምንም ሳንዳራ መርዘኛ ሳንል ቀጥ ብለን። እሺ ጓድ፣ እሺ። ኧረ የታባቱ ሹመት ያዳብር። ስንት ገዟት ግን? ምን ሆነሃል ሰተቴ? ዋናው ነገር እኮ የሹመት ትንሽ የለውም። አጠቃቀሙን ላወቀበት በቃ ልክ ነው። እኔ እዚች ሀገር ላይ ሰው ስልጣን ሲይዝ ሰይጣን የሚሆንበት ነገር ምንም አይገባኝም።
ከመቀመጫው ነው ሰይጣን አስረውበት ነው የሚሄዱት ወንበሩ ላይ። ምንድን ነው የሚያደርጉት? አይ ህዝብ እኮ ወዳው እናንተ አይደላችሁ እንደ ሾማችሁ ጠይቋቸው። ምንድን ነው የምትሆነው? አንተ አይደለ እንደ ሾምካቸው? ጠይቃቸው። ምንድን ነው የሆናችሁ? በሉ እንግዲህ አሜን በሉ። እሺ አሜን። አዎ ሹመት እንዲዳበር አሜን በሉ። አሜን። ምርቃት ነው። እሺ ከግማን የላቀ ምርቃት። እንዳትመርዙን ተመርዛችሁ መርዙን ከብልቃጡ ለዩና ያዙ። አሜን። እንዳትበክሉን ተበክላችሁ ብስብሱን ከንጹህ ለዩና ዋጡ። አሜን። እንዳታሰክሩን ሰክራችሁ ውስኪ ያጨልጡ በባዶ ሆዳችሁ። አሜን። አሜን። እንዳታደናብሩን ተደናብራችሁ መቆመን አይስበክ መንጠራራታችሁ። አሜን። አሜን። ጓድ ድባቡ አሜን በሉ። መንገድ ለመምራት ስትጣደፉ ፊትን አጥርቶ ማየት አትርሱ። አሜን። ሳትሻገሩ ለማሻገር ቀደም 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 አትበሉ። አሜን። ከማብቃታችሁ በፊት ራሳችሁ ብቁ። አሜን። ከማስተማራችሁ በፊት ቀድማችሁ ተማሩ። አሜን። አሜን። ተማራችሁ መታችሁ እዚህ ጠግባችሁ አታማሩ። አሜን። አሜን በሉ። አሜን አትሉም እንዴ? እንዳታደናቁሩን ተደናቁራችሁ ለማውራት አፋችሁን ከማሞጥሞጣችሁ በፊት መስሚያችሁን መርምሩ። አሜን። አሜን። እንዳታደድቡን ደድባችሁ ዕውቀትን ከድንቁርና ለዩና ሰብስቡ። አሜን። አሜን። ነፃ አውጪ ከመሆናችሁ በፊት መጀመሪያ ራሳችሁ ነፃ አውጡ። አሜን። አሜን። አሜን በሉ። አሜን በሉ። አሜን። ህዝቡን ለመጋለብ እርካብ ከመርገጣችሁ በፊት ኮርቻ መንበሩ ልካችሁ መሆኑን አረጋግጡ። አሜን። አሜን በሉ። ያለበለዚያ ጥልቅ ብላችሁ እንደገባችሁ ውልቅ ብላችሁ ውጡ። አሜን። አሜን። አሜን በሉ። አሜን በሉ። ይህ ባይሆን ግን ምርቃቴ እርግማን ይሁንባችሁ። አሜን። ያልጠረጠራችሁት ይመንጥራችሁ። አሜን። አዎ የታባቱ እከክ ሰጥቶ ማከኪያ ይንሳችሁ። አሜን። አሜን። አሜን በሉ። አዎ ከዚህ በላይ የሚሆንባችሁ። አሜን። 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 አሜን በሉ። ዝቅ ብላችሁ አሜን ብላችሁ የተቀበላችሁት ምርቃቴ እርግማን ይሁንባችሁ። አሜን። አሜን። አሜን በሉ። አሜን። አሜን። የዘቀዘቃችሁት ዘቅዝቆ ይግረፋችሁ። አሜን። አሜን በሉ። አንጋጣችሁ የለመናችሁት አይናችሁን ይደንቁላችሁ። አሜን በሉ። አይን አሳሳቢ። አሜን በሉ። አሜን። አላህ ጀምሮ ሰይጣን አይጨርሳችሁ። አሜን። ኧረ አሜን። እኛም እንግዲህ አሜን ብለን ተቀብለናችኋል። ይሄ ነገር ግን እርግማን ነው ምርቃት ነው? በቃ አሜን አሜን ነው። ደቤ ደግሞ በቃ አሜን አሜን ነው። አንተ ደግሞ ሰተት ይኸውልህ መርዞ መርዘኛ ምናምን የምትለውን ነገር ምላስን ለመሰብሰብ ሞክር። የ5 ቀንም ስልጣን ብትሆን እኮ ለማሳሰር በቂ ነው፣ ለማሳሸትም በቂ ነው አይደል እንዴ? እኛ ቀጥታ እናስራለን፣ የሚፈታ ይፈታ። አብዮታችን ፍሬዋ ቀልቶ ሲበላ ቀለዋጭ እንዳትሆን። እሺ ሂሳቧን የምን ሂሳብ ነው ታዲያ? ደግሞ ስልጣን አገኘን አይደል እንዴ? በቃ ነገ ከበር መልስ የሁላችሁም ግብዣ እኔ ጋር ነው። እንደዚህች ሀገር ባለስልጣናት ግን ስልጣን ሲይዙ ነው የሚተኙት ወይስ ለመተኛት ነው ስልጣኑን የሚይዙት? አሜን ቸኔ ወዳ መጀመሪያ ሲል የነበረው አላህ ጀመራቸው ሰይጣን ጨረሳቸው ነበር። እነማንን ነው? ሁሉንም ማለት እኛንም ያካትታል። ታዲያ ማለት ምንም እኮ ለይቶ አይናገርም። እኔ እኮ አልጨበጥ እኮ አለኝ። ይኸውልህ ጓድ ድባቡ፣ አንድ ብቁ ጓድ የሚለካው የማይጨበጠውን ጨብጦ ሲያሳይ ነው። እኔ ታዲያ እንዴት አድርጌ ልጨብጠው? ጓድ ድባቡ እንደዚህ እንደበሰው ልበልህ? እንደበሰው ልጨብጠው? ጓድ ድባቡ በምን ተአምር አላህ የጀመረውን ሰይጣን እንደጨረሰው ማረጋገጥ አለብን። ወይ እንዴት አድርጌ ማለት አላህን ሰይጣን እንዴት በቃ እሺ እሞክራለሁ። እሺ ሌላስ ምን ተናገረ? ይኸው ተናግሯለሁ። ምስኪን እውነት እጅ እግሯን በሰንሰለት ታስራ መቀመቅ ተጥላለች። ሐሰት እያስካካች
ውስኪ ትጨልጣለች እያለ ነበር። ውስኪ ቆይቺ እውነት ማናት? ማንን ለመንካት ነው? ሐሰትስ የት ቦታ ነው ውስኪ የምትጠጣው? ምን ለማለት ነው? እኔ እንጃ። እኔ እኮ ግራ ገባት ያለ ሐሰት ከየት ገንዘብ አምጥታ ነው ውስኪ የምትጠጣው? እኔ ስለ ሁለቱ መረጃ የለኝም፣ ግን በቅርብ ቀን አጣራለሁ። ጓድ ድባቡ ትላንት ማታ ውስኪ እየጠጣ ነበር እንዴ? ኧረ በፍጹም ባጀት የለም እንጂ ጓድ እየጠጣሁ ማለት ብቀምሱ በጣም ደስ ይለኛል። ውስኪ ግን ምንድን ነው ቀምሶ ያውቃሉ? ጓድ ድባቡ አቤት። ማታ ከማንም ጋዛ አርቲ ቡርቲ ቦታ ስታወራ ታመሻለህ፣ ጧት ታረፍዳለህ። ጓድ ድባቡ ጨርሻለሁ። መርዘኛ፣ የሆነ ጠበኛ፣ የሐሰት ፍቅረኛ እኔን ነው እንዴ ጓድ? እርሶ ምን በወጣሁት ሌላ የዘፈነው ዘፈን የተናገረው ግጥም ማለቴ ነው። ምን አባቱ መርዘኛ መርዝ ይብላና፣ ቆይ ልኩን ነው የማስገባው። ሌላስ የተናገረው ነገር አለ? ዋላው ሻምበል ባሻ የጉቦ ዋሻ። ጓድ ድባቡ እሱን ያለው በተሰጠህ ከፍተኛ ግዳጅ ትልቅ የሆነ መልፈስፈስ እያሳየህ ነው። በጣም ትልቅ መልፈስፈስ። ዋናውን ጠንቀኛ ንግግር ሳትናገር ከዚህ በላይ ምን እስኪያደርገን ነው? ገደለን እኮ ገደለን። ጓድ ግን ለምን ጠርተን አንመክረውም? ይሄ ጥሩ ሐሳብ ነው። ይሄ ጥሩ ሐሳብ። በደንብ አድርገን እንመክረዋለን። አንተንም ቢሆን እንመክረሃለን በደንብ። አዎ አንተንም። እኔ ከዚህ ቀደም በደንብ መክረውኛል፣ ገብቶኛል። አመሰግናለሁ። አቤል ልጅሽ ቃይል ልጅሽ እንጥሎ ነው አሳፍዳሽ ሟችም ገዳይ ያብራ ክፋዬ ልካለፈ የእናት ስቃዬ እንቅልፋተሽ ማን ተኝቶ ምን ሊቀና ሀገር ሞቶ የመጣ ሄደው እያዛለው መንገድ ግንባሬ ገረጣ ለምህረት ይስሰግድ በሐሰት ለነጠቁኝ ለቀሙኝ እንቅልፌን ታንጎላጁ ላለሁ በቀንቁ ማንጠፌ